ተማሪዎች በተለይ አርሲና አምቦ ዩኒቨርሲቲ ተማሪዎች እንደምትመለከቱት ተቃውሞ እያደረጉ ነው የሚገኘው። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት አካባቢው ሊሰወር ከአርባ ምንጭ ከተማ ወጥቶ ወደ ላንት አርባ ምንጭ አላችሁ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬም በተለያዩ መረጃዎች ብቅ ብያለሁኝ። ዛሬ መረጃችን የምንጀምረው በዩኒቨርሲቲ ተማሪዎች ተቃውሞ ነው። ይህ ድርጊት እንግዲህ በሰላሌ፣ በአምቦ፣ በድሬዳዋና በአርሲ ዩኒቨርሲቲ ተማሪዎች ወጥተው ድምጻቸውን እያሰሙ ይገኛሉ። ይህም ተቃውሞ ምክንያት የሆነው የትምህርት ሚኒስቴር አዲስ ያወጣው የ3ኛ ዓመት ተማሪዎች ወደ 3ኛ ዓመት ሲያልፉ በአንድ ዓመት ማህበረሰብን ማገልገል አለባቸው በሚል ዩኒቨርሲቲ ተማሪዎች ላይ በወጣው ህግ መሰረት ተማሪዎች ይህንን አንድ ዓመት ተጨምሮብናል በማለት በአደባባይ በመውጣት ቅሬታቸውን እያሰሙ ይገኛሉ። ከነዚህ ዩኒቨርሲቲዎች መካከል ድሬዳዋ፣ አርሲ፣ አምቦና ሰላሌ ተቃውሞ ዩኒቨርሲቲ ተማሪዎች በተለይ አርሲና አምቦ ዩኒቨርሲቲ ተማሪዎች እንደምትመለከቱት ተቃውሞ እያደረጉ ነው የሚገኘው። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ተቃውሞ ሰልፉ ተጨማሪ አንድ ዓመት ተጨምሮብናል፣ ይህም ደግሞ ጊዜያችንን ያባክናል የሚል ነው። እንደሚታወቀው ከ2019 ጀምሮ ተግባራዊ የሚደረግ አንድ ዩኒቨርሲቲ ተማሪ 3ኛ ዓመት ካጠናቀቀ በኋላ የማስተማር አገልግሎት እንዲሰጥ የሚያስገድድ መመሪያ ወጥቷል። ያስገዳጅ አዋጅ ተማሪዎች እንግዲህ ያስተማራቸውን ማህበረሰብ ማስተማር አለባቸው፣ በተጨማሪ ደግሞ የመምህርነት ሙያን እንዲወዱ ያደርጋል በሚል ነው። በተያያዘ ማህበረሰብ ውስጥ ያለውን ችግርና ተግባራዊ የሆነ ልምድ ያገኛሉ በሚል ነው። ነገር ግን የዩኒቨርሲቲ ተማሪዎች ጥያቄ እንግዲህ አንድ ዓመት ተጨማሪ ተጨምሮብናል። ዩኒቨርሲቲ ተማሪዎችን ጥያቄ መለከታ ደግሞ ሁላችሁም የምትወዷት ተዋናይ የሰርግ ቀኗ ተቆርጧል የሚል የተለያዩ መረጃዎች እየወጡ ይገኛሉ። ይህንንም እስቲ ከታዲያስ አዲስ አንደበት ሰምተን እንመለስ። አሁን እኮ አንቺ እንደፍናል ለመሆን አሁን ዛሬ ተዋውቀሽ ከ10 ዓመት በኋላ ዱላ ትይዣለሽ። ኤግዚቢሽን ማለት የሷማ ይፈጥን ቢያረጋው እንደምን እናፈጥረው ነበር ልጁንም ለምን ግን የሚሆን አይነት ነገር አይደለም። ፐርሰናሊ ረጅም ዴት ራሱ የሚስማማኝ ሰው አይደለም። ትዳር ረጅም ዴት አልፎ መጠናናት ምናምን የለውም። መሰረታዊ የሆኑ ትውውቆች ግድ ነው። መሰረታዊ ከዚህ ሰው ጋራ ያኗኑረኛል ብለህ ረጅም ዴት ግን እንዴት ነው? ደስ ካላለሽ ወደ ትዳሩ ወይ ጨረስና ትዳሩን እኮ አሁን ረጅም ዴት ላይ ግን እነሱ ነው እንደፍናን እንዴት አየሽው? 10 ዓመት ተጠናኑ በጣም መግባባቱ አለ። እኔ ሰርግ እንደቀር ብዙ ባክግራውንድ ላይ እንደሽበት ጸንተሽ እንዲሁ እንደ ወንድም እንደ ወደሽ እንድትቆይልን ነው እንትን ምለው ከ2004 ጀምሬ ምን አገባኝ የምደርቀው አልወለድኳት አይሆንም ከወለደ የተዛመደ ይባላል። አይሆንም ያንቺ ዝም አሁን አየሽ ከትናንት ተነስተሽ ሚውዚክ ቪዲዮ መስራት ከዛ በኋላ ሚውዚክ ቪዲዮ ከሚውዚክ ቪዲዮ ያላነሰ ያልሄደችበት መድረክ አልሆነም። ለማንኛውም እንግዲህ ለሙሽሮቹ የአብርሃምና የሳራ ያርግላቸው። የትውውቃቸው ምክንያት የሆነው እሱ ባለው ነው። ዘፈኑ ወደ ማሬ ማሬ ማለት እኮ ግድ ይላል። ለማንኛውም ተወዳጇ ተዋናይት ፍናን የ10 ዓመት ፍቅረኛዋን ድራማት የትውውቅ በኋላ ወደ ጋብቻ አምርቷል። እንግዲህ ሽምግልና መርሃ ግብር ተካሂዶ ወደ ጥር ላይ ጋብቻ ስነ ስርዓታቸውን ተቆርጧል። በቀጣይነት 2 መረጃዎችን አደርሳችኋለሁ። እነዚህን 2 መረጃዎች ተከታትላችሁ ወደ አርሲ ጉዳይ ደግሞ እንሄዳለን። አርሲ ላይም ሌላ ተጨማሪ መረጃ ስለወጣ ማለት ነው። 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ። አሁን እኛ አባት እየሰበኩ ነው፣ እየተሳደቡ ነው። ያ ብፁዕ አቡነ ሳይሮስ ደጋፊ ሆነው መታየታቸው ነው። ሹመት ፍለጋ ነው። ምን እያደረጉ ነው? ሰሞኑን በዚህ በኢሬቻ በዓል ላይ በቲክቶክ እና በፌስቡክ አንዳንድ ሰዎች ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳይሮስ እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ዋና ሰብሳቢ ኢሬቻ ተገኙ ብላችሁ ተጨንቃችሁ ተጠባችሁ በማያገባችሁ የምትዳክሩ ሰዎችን እያየሁ ነው። ነገሩ እንዲህ ነው። የኢሬቻ በዓል ላይ ብፁዕ አቡነ ሳይሮስ አልተገኙም። እኔም ነበርኩኝ። ሲምፖዚየም አለ። ሲምፖዚየም ላይ የምክክር ጉባኤ ቢሾፍቱ ላይ ተገኝተዋል። ይሄ ካላቸው የሃይማኖት ተቋማት ጉባኤ ሰብሳቢ የኦሮሚያ ሃይማኖት ተቋማት ጉባኤ ሰብሳቢ ስለሆኑ መገኘት ግዴታቸው ስለሆነ ነው። ስለዚህ ባላያችሁት፣ ባልሰማችሁት፣ ባልሄዳችሁበት እንዲሁ ፎሎ፣ ላይክ፣ ሼር ለማግኘት የሰውን ስም ለማጠልሸት የሰውን ክብርና ዝና
ለማጠልሸት እዚህ ቲክቶክ ላይ ተደረደራችሁ የምትለፈልፉ ትልቁን የኦሮሞ ያላችሁን ጥላቻ ያላችሁን ንቀት 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ። ምንድነው እየሰራችሁ ያላችሁት አባቶች? እናንተ የሚጠበቀው ቃለ ወንጌል ነው። እናንተ ይሄን ጠላችሁ ይሄን ወደዳችሁ እያላችሁ ዘር በዘር ላይ እንዲነሳ ትሰራላችሁ። እናንተ ራሳችሁ ውስጥ ሆናችሁ ታፈርሳላችሁ። ቤተክርስቲያን ለማፍረስ ከውጭ ስልጠና እየሰለጠኑ ነው። ይኸው ትሬኒንግ እያደረጉ ነው። ፓስተሮቹም ብላክ ቤልት ወስደዋል። እነዚህ ወጣቶችም እንግዲህ ክብደት ምናምን አንስተው ተደራጅተዋል። ነው ይሄ ሰው እዛ ያለው እዛ ሰፈር እዛ ያለው እንዲህ ተደርጎ ሲል ስለ አዲሱ የሚያወራው የለም። ለምንድን ነው ይሄን የምለው? በሱፊዝም አንድ ሞደው ታሪክ አለ። አንዲት ሴት በጣም ከፈጣሪዋ ጋር ያላት ግንኙነት ጥብቅ ነው እና ሰይጣንን ምን ያህል ትጠያዋለሽ ስትባል አልወደውም አልጠላውም ማለች። እንዴ እግዚአብሔርን ይሄናል የምትወጂ ከሆነ ፈጣሪን ይሄናል የምትወጂ ከሆነ አምላክን በዚህ መንገድ የምትከተይ ከሆነ ሰይጣንንማ ልትጠዩ ይገባል ስትባል ሰይጣንን ለመጥላት ማውለውን ጊዜ ፈጣሪን በማፍቀር በመውደድ አሳልፈዋለሁ አለች። እና አሁን ጠባጫሪ ቃላት 6 በሆንቆሎ ዋቤ ወረዳ ትንሽ ገባ ብላ የምትገኝ ቦታ አለች። ቦሌ ትባላለች። ቦሌ ቅዱስ እግዚአብሔር አብ ቤተክርስቲያን ነው። እዛ አካባቢ ላይ የመንግስት ባለስልጣናት ሚቲንግ አድርገው ነበር፣ ስብሰባ አድርገው ነበር። ስብሰባ ላይ ታዲያ ብዙዎቹ እዛ አካባቢ ያሉት ክርስቲያኖች ስለሚበዙባቸው ጠንከር ያሉ ጥያቄዎች አንስተውባቸዋል። በጥያቄው ያልተደሰቱት እነኚሁ የዞን አስተዳዳሪዎች እነሱ ከወጡ በኋላ እነኚህ በጫካ ያሉ ሰዎችን እንዲገቡና ጥቃት እንዲያደርሱ አድርገዋቸዋል። ነገር ግን እንዳልኳችሁ እዛ አካባቢ ያሉ ገበሬዎች፣ ክርስቲያኖች፣ ኦርቶዶክሳውያኑ ጠንካራ ስለነበሩ ራሳቸውን ተከላክለው ረድተው ነበር። ግን የኦሮሚያ ሰራዊት ወዲያውኑ የሰፈረው የኦሮሚያ ፖሊስ ልዩ ኃይል ተብሎ የሚጠራው ወዲያውኑ ከተማው ላይ ገብቶ እንግዲህ ክርስቲያኖችን ለማጥቃት ዝግጅቱን እያደረገ ያለው። ኦርቶዶክሳውያን ሲጠቁ ነው ፖሊስ ማይገባው እንጂ ኦርቶዶክሳውያን ራሳቸውን መከላከል ሲጀምሩ ፖሊስ ይገባል። ለምን እንደሆነ አናውቅም። እሱንም ደግሞ ትናንትና አይተናል። ቅድምም አንድ የሰራሁላችሁ አጭር ቪዲዮ ነበረች። እንግዲህ በዚሁ መርቲ ወረዳ በጎልጎታ አካባቢ ላይ ትንሽ 20 ኪሎ ሜትር ራቅ ብላ የምትገኝ ቦታ ላይ ነች። እንግዲህ አንድ ገበሬ በግብርና ላይ እያለ በማሳው ላይ እያለ እንግዲህ ደብድበው በመሳሪያ ገለውታል። ይህ ማሪም ደግሞ እጅግ የሚያሳዝነው ምንድነው እነዚህ ተጎጂዎች ኦርቶዶክሳውያን ወደ ሌሎች አጎራባች አካባቢዎች ሄደው እንኳን እንዳይሸሹና ጊዜያዊ እንኳን በሆነ እረፍት እንኳን እንዳያገኙ እነሱን የሚቀበሉ አጎራባች አካባቢዎች ላይ እነሱን የተቀበሉ እነሱን ያስጠጉ ሰዎች እርምጃ እንደሚወሰድባቸው ማስጠንቀቂያ ስለደረሳቸው አሁን የትም አካባቢ ላይ ቢሄዱ ማንም ሰው አይቀበላቸውም ማለት ነውና እጅግ የሚገርም ነው። ራሳቸውን ሲከላከሉ የኦሮሚያ ልዩ ኃይል ወይም ደግሞ ታጣቂዎች የመንግስት ኃይሎች ማለት ነው ገብተው ለምን በሚል አይነት ይመስላል ቦታውን አካባቢውን እንትን ይላሉ። ነገር ግን ኦርቶዶክሳውያን ሲበደሉ ሲገደሉ ምንም አይነት የጸጥታ ኃይል አካባቢው ላይ አይኖርም አይታይም። ግን ኦርቶዶክሳውያን ጠንከር ብለው ራሳቸውን መከላከል ነው። ልብ በሉ ማጥቃት ሳይሆን ራሳቸውን መከላከል ሲችሉ ግን እንደዚህ አይነት ተግባር ይፈጸማል። እስቲ ቀጥሎ ያለውን ይህ ግለሰብ ደግሞ ከአማራ ክልል ከጎንደር በሳሳ ከሚባልበት ለትምህርት ብሎ ወደ አርባ ምንጭ ዩኒቨርሲቲ መጥቶ በ2016 ዓመተ ምህረት አርባ ምንጭ ዩኒቨርሲቲ እንደተመረቀ የተለያዩ መረጃዎች የያዘ ቢሆንም እነዚህ መረጃዎች ህጋዊ ናቸው አይደሉም የሚለውን እስክናጣራ ድረስ በትምህርት አጋጣሚ ወደዚህ አካባቢ እንደገባ ነው የሚያስረዳው። የሟች ህይወት በሟች አያት ቤት ገሎ ሽንት ቤት እንደጣለ ያው እሱ ከአካባቢው ሊሰወር ከአርባ ምንጭ ከተማ ወጥቶ ወደ ላንተ አርባ ምንጭ ዙሪያ ላንተ ቀበሌ ሄዶ ካደረ በኋላ በሌላ ሚኒባስ ተሳፍሮ ወደ ፉራ ምዕራብ አባይ ወረዳ ፉራ በተባለበት ስፍራ ላይ የክልሉ አድማ ብተና ፖሊስ የኛ የአርባ ምንጭ ከተማ ፖሊስ የመረጃ ደህንነት አካላትና ሟችን ይፈልጉ ከነበሩ ቤተሰቦችም ጭምር በመረባረብ ያው ተጠርጣሪውን በህግ ቁጥጥር ስር ልናውል ችለናል። እንደምናስታውሰው እንግዲህ በዚህ ህፃን ላይ የተደረገው ግፍና
ሰቅጣጭ ግድያ ገዳዩ ይህ ግለሰብ በመሆኑ ህዝብ ወጥቶ ይሰቀል በሚል ድምፁ ሲያሰማ የነበረበት ወቅት ላይ ነበር። አሁን ላይ ግን ከፖሊስ መምሪያው እንደሰማነው በቁጥጥር ስር ውሎ መረጃዎች እየተጣሩ መሆኑን ሰምተናል። እዚህ ቀጣዩን መረጃችን ተከታትለን እንመለስ። አብራችሁን ቆዩ። እዚህ ሀገር ግን ለአርቲስት ያላችሁ አመለካከት ለሁሉ ሰው ቢኖራችሁ በሰላምና በፍቅር እየገባን እንወጣ ነበር። መቼም እኛ እውነት አንወድም፣ ከእውነት ጋር የተጣላንን አብዛኞቻችን ሰዎች አስመሳይ ነን፣ ውሸታሞች ነን። ለዚህ ነው እውነት የሚናገሩ ሰዎች ጋር የበለጠ የምንደነቋቆረው። ምንድን አርቲስት ብቻ ነው እዚህ ሀገር ሰው የሆነ ፊልም ሰርተ የሆነ ዘፈን ከዘፈነ ነጠላ ዘፈን ወይ የሆነ ድራማ ከሰራ ሞቱም ህመሙም ኑሮም ነው የሚወራለት። እኔ አሁን ሰውዬ ጋር ችግር የለብኝም። እኔ አሁን የሰሞኑን አንድ ሸበቷም ሰውዬ አንድ አርቲስት አለ፣ አርቲስት ነው ወይ እንዴት በእግሩ ይሄዳል በምናምን ምናምን። የአብዛኛው ህዝብ እኮ ትራንስፖርት እኮ ነው የሚጠቀመው የኢትዮጵያ ህዝብ። አርቲስት ስለሆነ ብቻ ነው እንዴ የተለየ እንዴት በእግሩ ይሄዳል የሚባለው? አብዛኞቻችን እኮ በእግራችን እኮ ነው የምንሄደው። አብዛኛው የኢትዮጵያ ህዝብ እኮ ገጠር እኮ ነው እንዴ። ጠዋት ሰልፍ እዩት እስቲ በየቦታው እየሄዳችሁ። እነሱ በእግራቸው መሄድ የተፈቀደላቸው፣ አርቲስት ደግሞ በእግሩ ሄድ ያለው ማን ነው? በእግሩ መሄድ ከሌለበት ተክቶ ነው መኪና መግዛት ያለበት ወይ መስራት ያለበት። ከሌለው በታክሲ ነው የሚሳፈረው። አብዛኛው የኢትዮጵያ ህዝብ ትራንስፖርት እየተጠቀመ ከዚህ ሰውዬ የተሻለ ስራ ላይ ያሉ የተማሩ ልጆቻቸውንም ተኝተው የሚያገኙ እኮ ብዙ እናቶች አሉ። ልጆቻቸው እንደተኙ እኮ ብዙ አባቶችና እናቶች ብዙ ወላጆች እኮ ትራንስፖርት ጥበቃ ይወጣሉ። የአርቲስት ብቻ የተለየ የሚሆነው አርቲስት ሲሞት ያዙ ይልቀቁኝ ነው የሚባለው። አርቲስት በእግሩ ሄደ ተብሎ ደግሞ ይሄን ያህል ወሬ የሚወራ ከሆነ ቅንጭር ነው አእምሯችን። እኔ ሁሌ ነው የምነግራችሁ፣ አብዛኞቻችን ወጥ እየበላን ስላደግን ማሰቢያችን ተዛብቷል። ከፍተኛ የሆነ የፕሮቲን እጥረት አለብን። ስታዝኑ ለሰው ነው ማዘን ያለባችሁ። ሰው በሙሉ አንድ አርቲስት ሄደ ብላችሁ በእግሩ ሄደ ብላችሁ ይሄን ያህል የምታጮው ከሆነ እስቲ ጠዋት ወደ ስራ መግቢያና ማታ ወደ ቤት መግቢያ ያለውን የትራንስፖርት ሰልፍ እዩት። እነዛ አያሳዝኗችሁ? እነዛ ሰዎች አይደሉ? ለነዛ ምንም አይነት ስሜት አይሰማንም? ትልልቅ ሽማግሌዎች፣ ትልልቅ እናቶች፣ አንዳንድ ወጣት ሴቶች፣ ወንዶች፣ ብዙ ወንድሞቻችን ሰልፍ ላይ ስታዩ ልባችሁ አያዝንም? አንድ አርቲስት በእግሩ ሄደ ብላችሁ እንደዚህ ነገር የምታጭሁት ይሄዳ በእግሩ። አሁን ጉዳዩን የጠቡ ከሰውየው ጋር አይደለም፣ ከመላው የተለየ ችግር አለብን። የተለየ ችግር አለብን እና ሰውየው በእግር መሄድ ከሌለበት ሌላ ተደራራቢ ስራዎች ሰርቶ ወይ መኪና መግዛት ወይ መከራየት ወይ በታክሲ መሄድ ነው። በታክሲ መሄድ ለምንድን ነው ኃጢአት የምታደርጉት? በታክሲ መሄድን ማን ነው ወንጀል ያደረገው? ምን ስለሆነ ነው እሱ በታክሲ የማይሄደው? እና እንትን ይሄ የምታደርጉበት እንትኑ ለሰውየው ማዘናችሁ፣ እኔ ብር ተዋጥቶለት መኪና ቢገዛለት ምናምን ችግር የለብኝም እኔ እሱ። የኛ ግን ይሄ ነጋሪት የምንመታው ነገር ግን ያናዳል፣ በጣም ያበሳጫል በጣም። እና ሰው ካዘነ ርህራሄም ከሆነ ለሁሉ ነው እንጂ የሚራራውና የሚያዝነው ለሆነ ሰው ብቻ ይሆን። እኛ መነጋገሪያ ስለነበረ ሐሳቡን አደረስኳችሁ። የእናንተስ ሐሳብ ምን ይመስላል? እስቲ ኮሜንት ላይ አስፈሩ። ይህ አርቲስት እንግዲህ ሁላችሁ ታውቁታላችሁ፣ አንጋፋ ተዋናይ ነው። ያው አንጋፋነቱ እንዳለ ሆኖ አሁን ላይ ግን እጅግ በጣም የሚያሳስቡን ብዙ ጉዳዮች አሉ። በቤተ እምነት በኩል በኑሮ በኩል እጅግ በጣም ድምጽ ሆነ ልናስተካክላቸው የሚገቡ ሐሳቦች እያሉ በእንደዚህ አይነት ጉዳዮች ላይ አቅም መስጠቱ እንዴት ታዩታላችሁ? እስቲ ቀጥሎ ደግሞ ይህን ሐሳብ ተመልክተን እንመለስ። አብራችሁን ቆዩ። እንግዲህ ቪዲዮ እንደተመለከታችሁት ነው። ያው ከሌላ ቤተ እምነት ሰዎች ጋር በጉርብትና በሀገር ውስጥ ተዋዶ ተከባብሮ ከመኖር የዘለለ ተጋብቶ መኖር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይፈቀድም። አሁን እነዚህ ሰዎች ምን አይነት መልእክት ነው እያስተላለፉ ያሉት? አብሶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆናችሁ ሴቶች እንደዚህ አይነት ነገር እንዳይሸውዳችሁ እኔ የማስጠነቅቀው ያ ነው። በጭራሽ አይቻልም። ከሌላ ቤተ እምነት ሰዎች ጋር ጋብቻም ትዳርን መስርቶ መኖር ተግባራት ብዙ ጊዜ የሚደረጉት ትኩረት ለመሳብ ነው። አንዳንዴ ባህርን ለመውጣትና የሰውን ትኩረት ለማግኘት ያው
መፈመስ ነው የምንለው አይደል? እንደዚህ አይነት ቤት ለመገኘት ይመስለኛል ይሄንን የተጠቀሙት እንጂ የእውነት ሀሳቡ ኖሯቸው አይመስለኝም። አዶናይና በሰመረ ባሪያው መካከል እስቲ ያለውን ነገር ተመልክተን እንመልከት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉ ቅጥል ያለች ነው ሰሚ። ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ሰመረ ባሪያው ራሱ ደድቦ አይደል እንዴ ተሳካለት? ምንም ሰው ተሳድበህ እኮ ነው የታወቀ። ስንት ዓመት ሙሉ ኮሜዲያን ነኝ ያልክ ሬዲዮ ቻናሎች ላይ ምናምን ነገር ሆስት አረግ፣ በሱ ላይ ተጽዕኖ መፍጠር አልቻልክም። ዩቲዩብ ከጀመርክ በኋላ ነው ህይወትን ራሱ ፈቀቅ ማድረግና ማሻሻል የቻልከው አይደል? እውነት ለመናገር በስነ ምግባር ከሰመረ ባሪያውና ከአዶናይ ማን ነው የተሻለ ሰው? የምትወልዱት ልጅ ማን እንዲመስልላችሁ የምትፈልጉት? በቃ እኔ ልጄ አድጎ ምናምን እንደሱ ነው እንዲሆን የምፈልገው። በጣም ኮንፊደንስ አለው። እንደ ሰመረ ባሪያው ተሳዳቢ እንዲሆን የምትፈልጉት? እስኪ አዶናይ አንድ ሰዎችን ተናገሩኝ ብሎ የተሳደበበትን ቪዲዮ አሳዩኝ እስኪ። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወታቸው አልፏል። ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ ነው ሲሉ የጤና ሚኒስትሯ ተናግረዋል። የጤና ሚኒስትር በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተውን የሄሞራጂክ ፊቨር ቫይራል ሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን መግለጹም ይታወቃል። ይህንን አስመልክቶ በዛሬው ዕለት ሚኒስቴር መስሪያ ቤቱ መግለጫ እየሰጠም ይገኛል። በዚህ መግለጫ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እንደተደረገላቸውም ተናግረዋል። በዚህም 3ቱ በላቦራቶሪ ምርመራ በበሽታው መያዛቸው መረጋገጡን ገልጸዋል። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወት ማለፉን የገለጹ ሚኒስትሯ ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ መሆኑን የገለጹት ምርመራ ከተደረገላቸው 17 ሳምፕሎች በሽታው በላቦራቶሪ ማረጋገጥ የተቻለው በ3ቱ እንደሆነም እጅግ አሳሳቢና እያስጨነቀን ከሚገኙ ጉዳዮች አንዱ ሊሆን ያው ከዳር ደርሷል። ምክንያቱም የዚህ ቫይረስ ገዳይነት እጅግ በጣም ከፍተኛ ነው። ከኮቪድም እጅግ በጣም የከፋ መሆኑ የተነገረ ይገኛል። እንግዲህ ቢያንስ እንኳን ምልክቱንና በጥቂቱ እንኳን መከላከል የምትችሉበትን መንገድ ስክሪን ላይ አስቀምጬላችኋለሁኝ። በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ሰላም ሁኑ።